ማግባትም መውለድም መውጣትም መግባትም ፈጣሪ ሲፈቅድ እንደሆነ ስንቶቻችሁ ታውቃላችሁ? ብዙ ሰው በራሱ ጥረት በራሱ ጉልበት በራሱ ብልጠት ሁሉ ነገር የሚሆን ይመስላልና ሁሉ ነገር ፈጣሪ ሲፈቅድ ነው የሚሆነው። እንኳን ትልቅ ነገር ማሰብን ቀርቶ ትንሹ ነገር የሚሆነው ፈጣሪ ሲፈቅድ ነው። በቀደም ለታ አንድ ታሪክ ነግሬያችኋለሁ። ያ ታሪክ ምንድነው? ምናልባት ላልሰማችሁ ሰዎች እንድትሰሙት ነው። ምንድነው? አንድ ሰው ካፌ ውስጥ ገብቶ መኪያቶ አዞ መኪያቶን አስቀምጦ ትንሽ እንቅልፉ መጥቶ ጎንበስ አለ። እንቅልፉ መጥቶ ጎንበስ ብሎ 30-40 ደቂቃ አለፈ። አስተናጋጆቹ ምንድነው መኪያቶ አዞ የሚያንቀላፋው አይጠጣም እንዴ ብለው ስራ እየሰሩ ከአንድ ሰዓት በኋላ አባቴ ቀዘቀዘብህ እኮ ለምንድነው ማጠጣው ብለው መጥቶ ይጠይቁታል። እና አንዷ አባት ብላ ነካ ስታረገው ሰውየው ለካ ሞቶ ነበረ፣ መሬት ወደቀ እንደዚህ ድርቅ ብሎ ስለነበረና ምንድነው እንኳን ትዳር ማግባትን እንኳን ልጅ መውለድን እንኳን ጸባይህን አስተካክልልኝ ጸባይን ላስተካክል እንኳን መለወጥ እንኳን ሰው መለወጥ እንኳን ትልቅ እቅድ ማሳካት ቀርቶ ያቺ የቀረበችዋን ማኪያቶ አማስሎ መጠጣት እግዚአብሔር ሲፈቅድ ነው፣ ፈጣሪ ሲፈቅድ ነው። ትንሿን እንኳን ማድረግ የሚቻለው ፈጣሪ ሲፈቅድ ነው። አሁን አንዳንድ ሰው በራሱ ብቃት በራሱ ብልጠት በራሱ ስራ በራሱ አቅም ይመስላል። ሰው ልጅ ምንም አቅም የሌለው ፍጥረት ነው። ኢሳይያስ ለዛ ነው እስትንፋሱ ባፍንጫው ያለውን እሱን ተወው እሱ ከምን ይቆጠራል ይላልና ፈጣሪ ሲፈቅድ ነው ንግድም የሚሆነው፣ ፈጣሪ ሲፈቅድ ነው ትዳርም የሚሆነው፣ ልጅ መውለድም ተከባብሮ መኖርም እሱ ሲፈቅድ ነው። ይሄን ስላችሁ ጭቅጭቁን ፈጣሪ ይፈቅዳል ማለት አይደለም። ለወጣለሁ ብሎ መለወጥም ካቃተው ሰውዬ ለመለወጥ መጸለይ መቻል አለበት። ምክንያቱም የሚሆነው ፈጣሪ ሲፈቅድ ነው። ፈጣሪ ካልፈቀደ ለውጥን እናወራለን ግን አንለወጥም። ሰላምን እናፈቃለን ሰላምን ግን አናገኝም። እሱን ነገር ላሱ ለማግኘት እሱ ሲፈቅድ ነውና እሱን ፈቃድ መጠየቅ መለመን ለማስተካከል እሱን ፈቃድ መጠየቅ እባክህ እኔ ለመለወጥ ዝግጁ ነኝ እርዳኝ ብሎ መለመን ያስፈልጋልና በጣም በህይወታችሁ በትዳራችሁ ጉዳይ የምትጨናነቁ በሀብት ጉዳይ በስራ ጉዳይ በአላማ ጉዳይ በጤና ጉዳይ የምትጨናነቁ ሰዎች ሁሉም ፈጣሪ ሲፈቅድ ነው የሚሆነው። እንደነገርኳችሁ የተቀመጠችዋን መኪያቶ ስኳር አድርጎ አማስሎ ለመጠጣት ፈጣሪ ሲፈቅድ ነው። እንግዲህ ቁጭ ያለ ሰው እቺ ትንሽ ነገርን ሳያደርግ የሚሞት ከሆነ እኛንማ ተመልከቱና ሁሉ ነገር መቼም ልማር ላለ ሰው ሰማይ ምድሩ ሁሉ አስተማሪ ነውና በተቻላችሁ መጠን የምትችሉትን ያህል አድርጉ። ካቅማችሁ በላይ ሆነውን ለፈጣሪ ተውት። ሁሉ ነገር የሚሆነው እሱ ሲፈቅድ ነው። ያላገባችሁም ሰው ኦቨር አትጨነቁ። ለምንድነው አትጨነቁ እምላችሁ? እሱንም እግዚአብሔር ሲፈቅድ ነው። ትዳርም የሚሆነው እግዚአብሔር ሲፈቅድ ነው። ማግባት እየፈለጋችሁ ያልተሳካላችሁ መውለድ ደግሞ እየፈለጋችሁ ደግሞ ያልወለዳችሁ ልጅም ደግሞ እግዚአብሔር ሲፈቅድ ነው፣ ፈጣሪ ሲፈቅድ ነው። በትዳርም ደግሞ ጸንቶ ለመኖርም ፈጣሪ ሲፈቅድ ነው። ያኛው ግን አይፈቅድም እያልኳችሁ አይደለም። ነገር ግን በሁሉ የፈጣሪ ፈቃድ ያስፈልጋልና በህይወት ዘመናችሁ በንግድም በስኬት በየትኛውም ነገርም ፈጣሪ ካልፈቀደ ምንም ነገር እንደማይሆን እርግጠኛ ሆኑ። እሱ ከፈቀደ ግን የማይሆን የተባለ አለቀለት የተባለ ተስፋ የተቆረጠበት ነገር ግን በማይክሮ ሰከንድ ሸረፍራፊ መካከል እንደገና ህይወት እንደሚዘራ እርግጠኛ ሆኑና እንደፈቀደላችሁ የሱ ፈቃድ እንደሆነ አረጋግጡ። ይሄን የሚያደርጉ ሰዎች በታሪክ አይጨነቁም፣ ሰውም አያስጨንቁም፣ ለሰውም ችግር አይሆኑም፣ ለራሳቸውም ችግር አይሆኑም። ምንም ነገር ደግሞ አይደንቃቸውም። ሀብት ከሌለኝ መኖር አልችልም ብሎ አያስቡም። አሁን ብዙ ጊዜ ሰዎች በቃ ሀብት ሲኖር ብቻ መኖር የሚመስላቸው፣ ቤት ሲኖር መኪና ሲኖር ብቻ መኖር የሚመስላቸውና ገንዘብ ለማምጣት ጉርጓድ የሚገቡ ሰዎች አሉ። ስላለ አይደለም የሚኖሩ። በጣም ወርቅ ቤት ሰርተው ሆስፒታል የሚኖሩ የሚመላለሱ ሰዎች እናውቃለን። የ30 ሚሊዮን ብር መኪና ገዝተው ወክ የሚያደርጉ ሰዎች እናውቃለንና ሁሉ ነገር የሚሆነው ፈጣሪ ሲፈቅድ ነው። ስለዚህ በተቻላችሁ መጠን እድገታችሁም ቀስ ብሎ መሰረት ይዞ ያደገ ፈጣሪ የፈቀደው እንዲሆን ነገሮቻችሁ መካከል ስራዎቻችሁ መካከል ይሄንን ካደረጋችሁ የህሊና ሰላም አላችሁ። እድገታችሁም ጥብቅ ያለ ያማረ እድገት ነው የምታድጉትና ይሄንን እስከ ለተሞታችሁ እንዳትረሱ። በተለይ የዚህ ሰውዬ ታሪክ በጣም ያስተምራል። ገና ወጣት የ41 ዓመት የ42 ዓመት ወጣት ነው። በተቀመጠበት ምንም ህመም የሌለበት ደርቆ መቅረት ማለት ለኔና ለናንተ ብዙ አስተማሪ ነገር ነው። እናንተም በህይወታችሁ አንተ ስትፈቅድ ነው ሁሉ ነገር የሚሆነው ብላችሁ እርፍ ለማድረግ ራሳችሁን ሞክሩ ለማለት እወዳለሁ። አመሰግናለሁ። በጣም እንደረዳችሁ እንዳግዛችሁ የምትፈልጉ ካላችሁ ወደ መልህቅ